እጆቻችሁን ዘርጉ። አያለ በቅናት ልመቀኝ ወጣ የተበቀላችሁ እጆቻችሁ ብሎ በእጆቻችሁ አምልጦ በእጃችሁ ተፈውሶ የእግዚአብሔርን የማዳን መንገድ አውቆ እግዚአብሔር የቀባው ላይ እጁን የዘረጋውን ዛሬ ማታ ይገለብጠዋል። ከመንገዳችሁ ላይ ይገለብጠዋል። በጎዳናችሁ ላይ ይገለብጠዋል። በጎዳናችሁ ላይ ይገለብጠዋል። አደገኛ ነገር ነው ያየሁት። ሁለት ቀን ጠብቋል፣ አልተገኘም። እልህ ውስጥ ገብቶ አሁንም የጠበቀ ነው። ለዘላለም አትገኙም። እኔ አልገኝም፣ እናንተም አትገኙም። የሚፈልጉ አያገኛችሁም። ትናንትና ድኖ መንፈስ ነው ውስጡ ላይ የተቀመጠው። ዛሬ ግን አምልጦ ሰይጣን ነው የገባበት። ዛሬ በጌታ በኢየሱስ ስም ተሸንፎ በንስሐ በእጆቻችሁ ይውደቅ። እጅ መቶ በንስሐ ይውደቅ። የእግዚአብሔር ቀን ዛሬ ማታ ያልፋል። በበረከታችሁ ላይ ያልፋል። በረከታችሁ ላይ ያልፋል። በመንገዳችሁ ላይ ያልፋል። ይህን ያወጭ ካለ አይቼዋለሁ። እግዚአብሔር ቀድማል ይለኛል። በገዳዮች ፊት እግዚአብሔር ይቀድማል። በነፍሰ አጥፊዎች እግዚአብሔር ይቀድማል። እገዳደራችሁን እግዚአብሔር ይቀድማችኋል። የእግዚአብሔር ድምፅ ከሰማይ ይመጣል፣ ቃሉ ግን ከኛ ጋር አለ። አሜን አሜን። እግዚአብሔር ድምፅ ኃይለኛ። እግዚአብሔር ድምፅ ኩላሊት ያመመ በስብከት ጨርሶ ባዶ አይልክም። ቀድሞ ኩላሊት ያለው በሽታ ይመጣል። ኢየሱስ ማን ነው? ብዙ ጊዜ በጅንካ ላይ የምነሱትን አገልጋይ ወደ ታች የሚመጣ የተመቱት ወደ ላይ ይነሳል፣ እነሱ ወደ ታች ይገለበጣል። ማቴዎስ ወንጌል ምዕራፍ 5 ቁጥር 13 የቃል ርዕስ አንተ የምድር ጨው ነህ። ማንም ድንጋይና አልጫ ላደርግ አይችልም እና ለጨብጣው እንድትሰው አንተ የምድር ጨው ነህ። ሰው ይቀምሳል አለ፣ ሰው ይቀርባል፣ ትመቻለህ፣ ሰው ይናገርሃል፣ ትጣፍጣለህ። ዘንድሮ ብሎ እስቲ አየሩ ንፋሱ መራራ ቢሆን የመጣልህ ድምፅ የመጣ ቃል ጠረነ ዛሬ ማታ ይቀይራል። ጨውና አሜን ብለዋል። እናንተ የምድር ጨው ናችሁ። እናንተ የምድር ጨው ናችሁ። አልጫ ቢሆን ጨው አልጫ ቢሆን ምን ይጣፍጣል? ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። እንግዲህ እግዚአብሔር አምላክ ይህንን የተናገረው ለማን ነው? ለ12 ደቀ መዛሙርት ነው። የተቀባ የእግዚአብሔር ኃይል ያለበት የእግዚአብሔር ብርሃን ያለበት በተደበቀ ቦታ ላይ መኖር አይችልም። ገለጠ ነው። መሰወር አይችልም። የወጣ ነው። መደበቅ አይችልም። የሚያበራ ነው። ምን አለ መሰለህ? ብርሃን ነበረ። በ12 ደቀ መዛሙርት መካከል ብርሃን ነበረ። ላይ ያለች ከተማ ልትሰወር አይቻላትም። በከተማ ላይ ያለችው ከተማ ልትሰወር አይቻላትም። ለምዝራትና ድንጋጤ ነበረ። ያንን ኢየሱስ ልናገር የቻለበት ምክንያት ለእናንተ ልናገርላችሁ። ይከተላሉ፣ ይፈራሉ፣ ይደነግጣሉ። ብዙ ተቃዋሚዎች፣ ብዙ ነፍሰ ገዳዮች ህብረተሰባን ስላለ መሰለህ እነዚህ ገዳዮች ስላሉ ተደብቆ የሆነ ነገሮችን ለማድረግ ተደብቆ ለመገለጥ ለመናገር ተደብቆ አጋንንት ለማውጣት የልባቸው ውስጥ ያለውን ነገር እግዚአብሔር በላችን ያስቀመጠው የሚቀር አይደለም። ካንሰር ነው። እንደ ካንሰር ነው፣ ይተላለፋል። በሕክምና አይድንም። ብራዋ ለመቅበር ይዞ የሚሄዱት ጦርነት፣ የሜዳዋ ጦርነት የእርሳ መቃብር ዙሪያ ነበሩ። ለመቅበር የሚሄዱ ሰዎች አስክሬን ወረወሩ። ሞቶ አስክሬን እነሱ በርቶ የሚኖሩትን ቀድሞ እንዲኖሩ የሮጡ